እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብናል። ለምደነዋል። ለነገሩ ንስሐ ግቡ ለምር ነው። አሁን ያ በሀገራችን ገበሬ የበሰበሰ ዝናብ አይፈራም ይል ሰው ዝናብ ከመታው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ በእንተ ጽድቅ አለ ተግሣጽ 3 ቁጥር 1 ላይ ስለ ጽድቅ የሚደነግጥ ሰው ምንድነው? ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣኔ እየቆጠረ ተውባካችሁ ይቺ ስራት አልገባህም እናቴ አንተ ገና ነህ የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው ማለት እንዳይጸድቅም እንመጻደቅበታለን። አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። አረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ገሃነም ያወርደዋል? አያወርደውም? ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ፣ ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። እግዚአብሔር በእኛ እንዲያድር ብቻ እንፍቀድለት። እኛ የቆረጽናቸው ዱላዎች፣ እኛ የፈተልናቸው ገመዶች፣ እኛ ያደራጃትናቸው የሳልናቸው ስለቶች ምንም ወግተው አያሸንፉም። የሚያሸንፍ እግዚአብሔር ነው። አሸናፊ እግዚአብሔር ከእኛ ጋር እንዲሆን ብቸኛው መፍትሄ ሌት ተቀን ደክመን ከርኩሰታችን መላቀቅ ነው። ከመላእክት ጋር አትጣሉ ነው። ከመላእክት ጋር አትጣሉ። ከመላእክት ጋር የተጣላ ሰው ምን ያደርጋል? ይቀሰፋል፣ ይጠፋል። የዘላለም ሕይወት እንድንወርስ እንዳንቀሰፍ በእድሜያችን ተጠቅመን ርስት እንድንወርስበት የምንበቃው ሕይወት ያለው መልአክ ከኛ ጋር ሲሆን ነው። የሙት መልአክ የሚርቅልን እንዲህ እውነቴን ነው የምነግራችሁ። ማምላክ ነው ብትቆረጥሙትም ባትቆረጥሙት። ሰው ዘረኛ ከሆነ ከመላእክት ጋር ይጣላል። ከመላእክት ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። መንፈስን አታጥፉ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም እስኪ በሉ ጨምሩ። መንፈስን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ቅዱስ ጳውሎስ ለተሰሎንቄ ሰዎች የላከላቸው መልእክት ነው። እንግዲህ በቤተ ክርስቲያን ትምህርት ሲሰጥ ትምህርት ስንማር አንድ ጉዳይን ለመቅረፍ ታስቦ እና በአንድ ነገር ላይ እንድናድግ ታስቦ ነው ትምህርት የሚሰጠው። መጽሐፍ ቅዱስ ላይ የተጻፈው ኃይለ ቃልም ለዚሁ ነው። ይህንን ብታስተካክሉት ይሄ ይሞላላችኋል፣ ይህን ብትጨምሩት እንዲህ ትሆናላችሁ የሚል ነው። ዕውቀት እንድንሰበስብ ብቻ ስላልሆነ፣ ስለዚህ አሁን ዛሬ ቅድም የተማርነውን ይዘን አሁን በምንነጋገረው ኃይለ ቃል ደግሞ የምንተወውና የምንጨምረው ነገር ሲኖር በዚህ ከእግዚአብሔር ጋር እንገናኛለን ማለት ነው። ስለዚህ እግዚአብሔር በቅዱስ መጽሐፍ ካዘዘን ትእዛዝ አንዱ መንፈስን እንዳታጠፉ የሚል። ትውልድም ሆነ ሀገርም ሆነ ሕዝብ የሚጠፋው እሱ መንፈስን ሲያጠፋ ነው። መንፈስን ካጠፋን እኛም እንጠፋለን። እግዚአብሔር ስለዚህ መንፈስን አታጥፉ ሲል መንፈስን ካላጠፋችሁ እኔም አላጠፋችሁም ማለቱ ነው። መንፈስን የምታጠፉ ከሆነ ግን እኔም እናንተን አጠፋችኋለሁ ሲል ነው። ስለዚህ እንዳንጠፋ የሚያደርገን ምንድነው? መንፈስን አለማጥፋት ነው። ቅድም መምህራችን ይመውት ዜና ለዛ ሀዩ ብለው አስተምረውና እኖራለሁ እንጂ እድናለሁ እንጂ አልሞትም። እንዳንሞት የሚያደርገን አንዱ መንፈስን አለማጥፋት ነው። እንድንሞት የሚያደርገን ደግሞ መንፈስን ማጥፋት ነው። እና ቅዱስ ጳውሎስ በደንብ አድርጎ አስጠንቅቆታል። ይህንን ዘመንም ይህንን ያለንበትን ወቅትም አሻግሮ ከደህና ወቅት የሚያደርሰን መንፈስን ያላጠፋን እንደሆነ ነው። ሰዎች ግን እየመጡ በሚነግሩን ነገር እንግዲህ የሰምታችኋል። ልብ ብላችሁ ሁላችሁም አስተውሉ። በየጊዜው የግርግር ነቢያት፣ የግርግር ሰባኪያን፣ የግርግር ሐዋርያት፣ የግርግር ባይታውያን፣ የግርግር ቅዱሳን ይመጣሉ። መቼም ከእውነት አጠገብ ውሸት ጠፍቶ አይደለም። በእግዚአብሔር መስመር ሳጥናኤል ተነስቷል፣ በቃየል አቤል ተነስቷል፣ በሙሴ
ጠንቋዮች ተነስተዋል። በኤልያስ አክዓብ አለ፣ በዳዊት ሳኦል አለ፣ በሌሎችም ዘመን እንዲህ ያለ ነገር። እንዲያውም አንድ ነገራችሁ ዓለም እስከሚጠፋ ድረስ ከዚች ምድር ብቻ ሳይሆን ከቤተ ክርስቲያን ውስጥም እንኳ ቢሆን ክፉ ሰው አይጠፋም። ይህ እስከ መጨረሻው የሚዘልቅ ነገር ነው። አውቀ ነው የምንሄደው ነገር ነው። ስለዚህ በየጊዜው ሰው እየመጣ እንደምትሰሙት እንዲህ ይለናል። ለምሳሌ በጥር እንደዚህ ይሆናል፣ ኢትዮጵያ እንዲህ ትሆናለች ይችላል። አንዱ መጥቶ ደግሞ የለም የካቲት እንደዚህ ይሆናል። አንዱ መጥቶ ሚያዝያ እንዲህ ይሆናል፣ አንዱ መጋቢት። አሁን አንዱ ደግሞ መጥቶ ሐምሌና ነሐሴ ጉድ ሊፈላ ነው ይላል። ሌላው መጥቶ ደግሞ 2015 መስከረም ጨምሮ የኢትዮጵያ ፀሐይ ሊወጣ ነው ይላል። እንደዚህ ነው ተብሎ ነው ወይ ፀሐይ የሚወጣው? ኢትዮጵያስ የምትነሳው እንዲህ ብላ ነው ወይ? የኢትዮጵያ ትንሣኤ እያለ ሁሉም ሰው ይናገራል። የተሾመውም የተሻረውም የበቃውም ያመነውም ያለመነውም የኢትዮጵያ ትንሣኤ ቀርቧል ይላል። የኢትዮጵያ የምትነሳው ምን ሆና ነው? ሞታን መሆን አለበት እኮ። ልትነሳ ከተባለ ሞታ የሚል አለ። ወይም ደግሞ ካልሆነ ወድቃ መሆን አለበት። ካልወደቀች ልትነሳ አንልም፣ ካልሞተች ልትድን አንልም። ከሞተችስ የሞተው ምኗ ነው ካልን ደግሞ መንፈስ ሞቶ ነው። መንፈስ ሞቶ ነው። መንፈስ ከሞተ የሚነሳው መንፈስ ሲነሳ ነው። ያ መንፈስ ምንድን ነው? መንፈስ የጋራ ስም ነው። ነፋስም መንፈስ ይባላል፣ አጋንንትም መንፈስ ይባላል። እነሱ መገዳደልን ያመጣሉ። የሚያጠፋው መንፈስ ማን ይባላል? ጋኔን ነው። ሰይጣን ዲያብሎስ መገዳደልን ያመጣል። እስመም ትካት ቀታሌ ነፍሰ ሰብኡቱ፣ እርሱ ከጥንት ጀምሮ ነፍሰ ገዳይ ነው። ሰይጣን ከጥንት ጀምሮ አንዱ ግብሩ ውሸት፣ ማታለል፣ ማስመሰል፣ የሐሰት ጥቅስ መጥቀስ እና ነፍስ መግደል፣ ማገዳደል፣ በግፍ መደሰት የሰይጣን ተንኮሉና ግብሩ ነው። መታወቂያው ይሄ ነው። ቅዱስ ጳውሎስ በሰይጣን እንዳንታለል የእሱን ተንኮል አንስተውም ይላል። በዚህ ዘመን የምንታለለው የሰይጣንን ተንኮል ካለማወቅ ነው። የሰይጣንን ተንኮል ያወቀ ሰው በእግዚአብሔር ቸርነት ለመመራት ይቻለዋል። ዲያብሎስ ከሚጠላቸው ሰዎች መካከል ተንኮሉን የሚናገርበት ሰው አይወድም። ተንኮሉን እንዲገባንም አይፈልግም። እንዳይገባን አድርጎ ማጥፋት ስለሚፈልግ ነው እያታለለን። እንዲያውም የጸደቅን እንዲመስለን ሁሉ እያደረግን የማንፈጽመውን ትልቅ ገድል እንድንጀምር ጭምር እያደረገ የአቅማችን ጽድቅ አስትቶ ትልቅ ጽድቅ በማስጀመር ጭምርም በመዋጋት በመሸንገልና በማታለል እንደወደቅን እንኳን እንዳይገባን በማድረግ ዲያብሎስ ይጥለናል። አንዱ መንፈስ እሱ ነው። ዋናው ጋኔን መንፈስ ነው። እሱን ስናጠፋው ሌላ መንፈስ፣ ትክክለኛው መንፈስ ይኖረናል። ያ ሲኖረን መገዳደል ይጠፋል። አንድ ነገር እንገራችሁ። መንፈሳዊ ሰው ክፉ መንፈስን ያጠፋል። ክፉ መንፈስን ስናጠፋው መገዳደል ይቆማል። በዚህ ወቅትም እኮ ኢትዮጵያ ውስጥ የሚሞቱ ሰዎች አሉ። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ አሁን የሚሞቱ፣ አሁን የሚታሰሩ፣ አሁን የሚገፉ ሰዎች ይኖራሉ። ይህን መገዳደል ምንድን ነው የሚያቆመው ሲባል መንፈስን ማጥፋት። ለምሳሌ 3 አጭር ነገሮችን ልንገራችሁ። መንፈሳዊ ሆነው መንፈስን ገስጸው የሕይወት መንፈስን ይዘው የሚገድል መንፈስን ገስጸው ሕይወት ያስቀጠሉ አባቶች አንዱ ቅዱስ ዳዊት ነው። ቅዱስ ዳዊት ምንድን ነበር? መንፈሳዊ ሰው፣ የእግዚአብሔር መንፈስ ያደረበት ሰው። 7 ሀብታት አድረውበታል። ሀብተ መንፈስ ቅዱስ በሱ ላይ አለ። በሳኦል ደግሞ የቅናት መንፈስ አለበት። እንግዲህ ደጋግሜ ያልኩት ሌሎች መምህራንም ያስተምሩታል። እኔ በቆምኩበት ቦታ ላይ ደጋግሜ የምናገረው ነገር አለ። የዲያብሎስ 3 ዋና ተንኮሎች የሚባሉት ቅናት፣ ምቀኝነትና ትዕቢት ናቸው። 3ቱም ቅደም ተከተል አላቸው። ትዕቢተኛ ሰው ይቀናል። የሚቀና ሰው ምቀኛ ይሆናል። የሚመቀኝ ሰው ደግሞ ነፍስ መግደል ነው። እኔ ትልቅ ነኝ ብሎ የሚያስብ ሰው ሌላውን ትንሽ አድርጎ ስለሚያስብ ሊተካከለኝ ነው ብሎ የሚያስበውን ሰው ሁሉ እየገደለ ይኖራል። ይመቀኘዋል፣ አይፈልግም። ስለዚያ በውስጥ ያለስ መቀናት ትበለውም ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ እንደ እሳት ትበላቸዋለች ብሎ ሰሎሞን እንደተናገረ፣ በሳኦል ያለ የቅናት መንፈስ፣ በቅዱስ ዳዊት ላይ ያለ ደግሞ የሕይወት መንፈስ። ሳኦል ምን አደረገ? አንድ ቀን አታሎ ያንን አታሎ ዳዊት ወልዴ ቃል ከማይዘኒ ዳዊት ልጄ ዳዊት በገናውን ስትደረድር መዝሙሩን ስትዘምር ያንተ ቃል እኮ ልብ ይሰብራል፣ ያንተ ልብ እኮ ያንተ ቃል ልብ ይመስጣል፣ እባክህን በገና ደርድርልኝ ዘምርልኝ ብሎ ጠራው። እሱ እውነት ነው ብሎ ይደረድራል። ሄዶ ሲደረድርለት
ከግድግዳ ተጠግቶ የተቀመጠውን ቅዱስ ዳዊትን ከግድግዳው ጋር በጦር አጣብቶ ለመግደል ጦሩን ወረወረ። ሲወረውር ቅዱስ ዳዊት ምን አለ? አድነን እግዚኦን በሲኩይ፣ አቤቱ ከክፉ ሰው አድነኝ የሚለውን ቃል ከአንደበቱ ሲናገር ሰይፉ ግድግዳው ላይ አርፎ ቅዱስ ዳዊት ተሰወረ፣ ወጥቶ ሄደ። አያችሁ፣ በዳዊት ላይ ያለው በቅዱስ ዳዊት ላይ ያለው የሕይወት መንፈስ በሳኦል ላይ ያለውን የመግደልና የደም ማፍሰስ መንፈስ አቅም እንዲያጣ ያደርገዋል። ሌላ ደግሞ አንድ ልጨምራላችሁ። አንዱ ማን ነው? ኤልያስ ነው። ኤልያስ ሕዝቡ ጣዖት እያመለከ ቢያስቸግረው ከዚህ ሁሉ ነገር እኮ ይህ ሕዝብ ጣዖት እያመለከ በሃይማኖት እየተለያየ ያስቸገረ ከእውነተኛው ሃይማኖት እየወጣ ያለ ቢጠግብ ነው። በዓለም ላይ እኮ ብዙ እምነትን ያፈላው ጥጋብ እኮ ነው። ምን መሰላችሁ? ቢጠግብ ነው። ስለዚህ ዝናብ አዝነመ በፀሐይ አብቀለ፣ በዝናብ አብቀለ፣ በፀሐይ አብስለ አታበላቸው፣ ሰማይ ይዘጋ ብሎ ዘጋው። 3 ዓመት ከ3 ወር በሙሉ ዝናብ ሳይዘንብ ከቆየ በኋላ ምን ሆነ? ኤልያስ እግዚአብሔር ሂድና ዝናብ አዝን ብሎ ላከው። አክዓብ ኤልያስን ፍለጋ ሲንከራተት ኤልያስን አግኝቸው አንድ ቀን ገድየው። ይሄን ነፍሰ ገዳይ እሱ ሊገል እያለ ይሄን ነፍሰ ገዳይ ይላል። እንስሳት አራዊት በሞት በውሃ ጥም እንዲያልቁ ያደረገ ሰማይ እየለጎመ ባገኘሁት አለ። አገኘው። ሲያገኘው አንተኑ ዘተገፈቶሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርገው እስራኤልን የምትገለባብጥ ሰማይ ለጉመ ሀገር የምታፈርስ ኤልያስ አንተና አለው። አኳ አነ ዘገፈቶሙ ለእስራኤል፣ እስራኤልን የምገለባብጣቸው እኔ አይደለሁም፣ አንተና የአባትህ ቤት ጣዖት እያመለካችሁ አንተ ነህ እስራኤልን የምትገለብጥ አለው። ሊቃውንት እዚህ ላይ እንዲህ ሲለው ተመልከቱ። በላውንም ሂድ ወደ ቤት ግባ እግዚአብሔር ዝናብ ያዘንባል አለ። አይ የለም እንደሱ አይደለም፣ ታሪኩን የፊተኛውን ወደ ኋላ መጣሁት። እኔ አይደለም እስራኤልን የምገለባብጥ፣ አንተ ንጉሡ ነህ፣ አንተን ሀገሪቱን የገለበጥካት አለው። እንዲህ ሲለው ምን አደረገ? ተመልከቱ። አሁንም እስከ መቼ ነው በሁለት ሐሳብ የምታነክሱት? መስዋዕት እናቅርብ፣ መስዋዕቱን የተቀበለለት አምላክ ይመለክ አለ። እሱ ለእግዚአብሔር፣ እነሱ ለጣዖት ሰው። ጣዖቱ ተሸነፈ፣ እግዚአብሔር መስዋዕት ተቀበለ። ቁም ነገሩ እዚህ ልናገረው የፈለግኩት አንድ ነገር ነው። የኤልያስን ታሪክ በሌላ ጊዜ በሰፊት ትማሩታላችሁ። ምን ማለት ነው? ሊቃውንት ምን ይላሉ? ንጉሡ ሊገለው የሚፈልገውን ኤልያስ ባገኘው ጊዜ ያልገደለው ለምንድን ነው? እንዴት የፎከረበትን ነቢይ አልገደለውም ቢባል በኤልያስ ላይ ያደረው የሕይወት መንፈስ በአክዓብ ላይ ያደረው የመግደል መንፈስ ገስጾት ነው ይላል። ገስጾት ሊገለው የመጣውን ነቢይ ሳይገለው ተመለሰ። ሊገሉን የመጡትን ሰዎች የሚመልሳቸው መንፈስ በእኛ ላይ ሲኖር ነው፣ መንፈሳዊነት ሲኖረን ነው። ሌላ አንድ ልጨምር፣ 3 ስላልኳቸው በሐዲስ ኪዳን የተደረገ ቅዱስ ጳውሎስ በአንድ ወቅት ረሃብ አስቸግሮት ነበረ። ዋሻ ውስጥ ተቀምጦ ረሃብ አስቸገረው። ሲያስቸግረው ምን አደረገ? ወጥቶ እንዳይሰብክ እሱ የሚሰብክባቸው ሰዎች ሰው ይበላል። ዋሻ እንዳይቀመጥ ረሃብ ሊበላው ነው። አይ እመቤቴ ምን አለ ልጅሽን ለምነሽ የዕለት እንጀራ ቢሰጠኛል። ወጥተህ ስበክ አለችው። ይገሉኛል፣ የክርስቶስ ወታደር ነኝ ብሎ ሞት ፈርቶ የሚሆን ነገር የለም። ወጥተህ ስበክና ከሞትክም ሙት አለችው። እሺ ብሎ ወጥቶ ሄደ። በጀልባ ተሳብሮ ለስብከት ሲሄድ ሰዎቹ ሊበሉት በሌላ ጀልባ ተከተሉት። መጡበት፣ ከሱ አቅጣጫ ከተቃራኒ አቅጣጫ መጡበት። ሊበሉኝ ነው አለ ቅዱስ ጳውሎስ። እመቤታችን ምን አለችው? በጌታዬ በኢየሱስ ክርስቶስ ስም በእናቱ ምልጃ እያልክ ውሃውን እየቆነጠርክ እርጫቸው አለች። ከመሃል ባህር ላይ ዋጡ ይበሉ ሲል ተመልከቱ። ምን አደረገ? ውሃውን እየቆነጠረ ሲረጫቸው የእግዚአብሔር አገልጋይ ጳውሎስ ሆይ የሕይወትን ትምህርት አስተምረን፣ አጥምቀን፣ ወደ ሕይወት መንገድ ምራን እያሉ ተመለሱ ማለት ነው። ለምን? በቅዱስ ጳውሎስ ላይ ያደረው የሕይወት ሙይዝ አምሰጠት ነፍስነ ያለ ቅዱስ ጳውሎስ። ቅዱስ ዳዊት ለዚህ ነው ነፍሳችን ከጎርፍ ፈሰሰች አመለጠች። አምሰጠት ነፍስነ እማይሃከክ፣ ነፍሳችን ከውህከት ውሃ ከጎርፍ አመለጠች። መስገር ክስሰ ተቀጥቀጠት ሆነ ይነሰድህነ ብሎ የተናገረው ለዚህ ነው። በቅዱስ ጳውሎስ ላይ ያደረው የሕይወት መንፈስ የእነዚያ ነፍሰ በላ ሰዎች፣ የሰው ደም የሚቀምሱ ሰዎችን የመግደል መንፈስ አራቀው። ዛሬም ክርስቲያኖችን በሚያርዱ ንጹሕ ኢትዮጵያውያንን በሚያርዱ በሚገድሉ ላይ ያደረውን
የመገዳደልና የደም መፍሰስ መንፈስ አምላክ ቅዱሳን በሐዋርያት ስልጣን ያስወግድልን። የአባቶቻችን አምላክ ይርዳን። ስለዚህ መግደል የሚጠፋው ክፉ መንፈስ ከኛ ሲርቅ ነው። ክፉ መንፈስን ከኢትዮጵያ ስናርቀው ነው። ያን ክፉ መንፈስ የሚያርቀው በእኛ ላይ ያለው መንፈስ ያልጠፋ እንደሆነ ነው። ስለዚህ ክፉ መንፈስ እንዲጠፋ መንፈስን አታጥፉ። እስኪ በሉ ክፉ መንፈስ እንዲጠፋ በሉ። ምን አታጥፉ? መንፈስን አታጥፉ። መንፈስን ካላጠፋችሁት ክፉ መንፈስ ይጠፋላችኋል። መንፈስ ምንድን ነው? ቅዱስ መንፈስ። ያ ቅዱስ መንፈስ ልናጠፋው የማይገባን ከኛ ጋር ሊኖር የሚገባው መንፈስ አለ። የመጀመሪያው መንፈስ መንፈስ ቅዱስ ነው። እንደምታውቁት መንፈስ ቅዱስ ኢታምዕ ወለመንፈስ ቅዱስ ዘቦቱ አተቡክሙ፣ በ40 ቀን በ80 ቀን የከበራችሁበትን የታተማችሁበትን መንፈስ ቅዱስን አታሳዝኑት፣ ማደሪያ አታሳጡት። መንፈስ ቅዱስ ከእናንተ ማደሪያ እንዲያጣ አታድርጉት ማለት ነው። መንፈስ ቅዱስ ለምን? በ40 ቀን በ80 ቀን ከኛ ጋር አድሯል። ሰው በውሃ ይጠመቃል፣ ሜሮን ይቀባል። ያን ጊዜ የንጉሥ መቅደስ ይሆናል። የተአምሩኑ ከማንትም ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ምን ብሎ እንደተናገረ ሰው የእግዚአብሔር ማደሪያ ነው። ሰው የእግዚአብሔር ሀገር ነው። ያን በበደለ ጊዜ ግን መንፈስ ቅዱስ ከሱ ማደሪያን ያጣል። ሲረክስ ሲጎሰቁል ከእግር ጥፍሩ እስከ ራስ ጠጉሩ ያለውን አካሉን ሲያረክሰው መንፈስ ቅዱስ በሱ ማደሪያ ያጣልና ይሸሸዋል። ሲሸሸው ያ ጊዜ ምን ይሆናል ማለት ነው? ሰውየው ብቻውን ይሆናል። ብቻውን ሲሆን ደግሞ ማንም እነስት ጸቆኖ ብሏል በኢሳይያስ። አጥሩን አፈርሰዋለሁ፣ ቅጥሩን አፈርሰዋለሁ። ከዚያስ ምን ሆነ? ወይ በላ ኩሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ እየቆረጠ ይበላዋል። አጥር የሌለው አዝመራ ስለሆነ የመንፈስ ቅዱስ አጥር ቅጥር ከኛ እንዲርቀን እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን እንበድላለን፣ እንሰርቃለን፣ እናመነዝራለን፣ እንዋሻለን። የቤት ውስጥ ክርስትና የለንም፣ የቤተ ክርስቲያን እንጂ። የቤት ውስጥ ክርስትና የስልክ ክርስትና እንኳን የለንም እኮ። ስልካችን እንኳን በአቅሙ ክርስቲያን እንዳይሆን ስንት ጉድ ይዘንበታል። ቤታችን ክርስቲያንነት የለውም። ስለዚህ እንዲህ ያለ ህይወት ስለሌለን መንፈስ ቅዱስ ከኛ እንዲሸሽ እያደረግነው ነው። ክፉ እየሰራችሁ አታሳዝኑት፣ ራሳችሁን አታርክሱት። እንደዚያ ስንረክስ መንፈስ ቅዱስ ከኛ ሲርቅ ብቻችን እንሆናለን፣ ሁሉ ይቆርጠናል ማለት ነው። እግዚአብሔር ከኛ ጋር ከሆነ ግን ምን ይሆናል? ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ግን ማን ያሸንፈናል? እግዚአብሔር ከኛ ጋር የሚሆነው ምንድነው? መንፈስ ቅዱስ ከኛ ጋር ሲሆን፣ መንፈስ ቅዱስ ከኛ ጋር የሚሆነው በምንድነው? በቤተ ክርስቲያን፣ በቅዳሴ፣ በኪዳን፣ በጸሎት፣ በመንፈሳዊ ቡራኬ፣ በንስሐ፣ በእንደዚህ ያሉት ሁሉ በቅዱስ ቁርባን መንፈስ ቅዱስ ከኛ ጋር ይሆናል። ከቤተ ክርስቲያን፣ ከኪዳን፣ ከቅዳሴ፣ ከቁርባን፣ ከጸሎት፣ ከክህነት እነዚህ ሁሉ የመንፈስ ቅዱስ ምንድን ናቸው? የመንፈስ ቅዱስ መግቦት የሚፈጸምባቸው ናቸው። የክርስቶስን ሥጋና ደም ስንቀበል መንፈስ ቅዱስም አብም ወልድም ከኛ ጋር ይሆናሉ። በክህነት ስንባረክና ከንስሐ አባት ሳንርቅ ሲቀር መንፈስ ቅዱስ ከኛ ጋር ይሆናል። ቤተ ክርስቲያን የመንፈስ ቅዱስ አዳራሽ ናት። ከቤተ ክርስቲያን ሳንታጣ ስንቀር መንፈስ ቅዱስ ከኛ ጋር ይሆናል። ጸልየን ስንወጣ የመንፈስ ቅዱስ ማደሪያው መንፈስ ወይም ነፍስ ስለሆነች ነፍስ ስትቀደስ መንፈስ ቅዱስ በእኛ አድሮ ስለሚኖር ያን ጊዜ ብቻችን አንሆንም። ወጥተን የምንገባው እግዚአብሔር አብሮን ወጥቶ አብሮን ሲገባ አብሮን ሲያድር ነው። ስለዚህ ሁለንተናችሁን ቀድሱት ነው። ስለዚህ መንፈስን አታጥፉ ማለት መንፈስ ቅዱስን አታሳዝኑት። እግዚአብሔር በኦሪት ዘፍጥረት ምዕራፍ 6 ላይ እነዚህ ሕዝቦች ሥጋ ብቻ ናቸውና መንፈስ በእነሱ ላይ አድሮ አይኖርም ይላል። እነዚህ ሕዝቦች መንፈስ ሥጋ ብቻ ናቸው። አንዳችም የነፍስ ቁም ነገር የላቸው። ውለው የሚያድሩት፣ ወጥተው የሚገቡት፣ የሚናገሩት፣ የሚራመዱት፣ የሚጨብጡት፣ የሚሰሩት፣ የሚማሩት፣ የሚኖሩት ሁሉ ለሥጋ ብቻ ነው። ለሥጋ ብቻ ይሮጣሉና በእነዚህ ላይ መንፈስ ያድሮ አይኖርም። የሚያስተዳድራቸው የሥጋ ምኞት ብቻ ነው። ለዚያ ምኞት ብቻ ስለሚኖሩ የሥጋ ምኞት ደግሞ በሥጋ ሊጠፋ ይገባዋል። እግዚአብሔር የንፍር ውሃ አምጥቶ አጠፋቸው። የጠፉት ሥጋ ብቻ ስለሆኑ። ስለዚህ መንፈስን አታጥፉ። የ40 ቀን የ80 ቀን ምናችሁን መንፈስ ቅዱስን አሳዝናችሁ አታስወጡት። አባቶቻችን ምን ያሉ? ሀብትኬ መንፈስ ቅዱስ ውእቱ፣ ሀብትኬ ሰናይ መንፈስ ቅዱስ ውእቱ፣ በጎ ሀብትስ በለኝ መንፈስ ቅዱስ። እስኪ በሉ አንድ ጊዜ በጎ ሀብትስ በለኝ በሉ። ማን ነው አለ? መንፈስ ቅዱስ። በጎ ሀብት ይለዋል መንፈስ ቅዱስ ነው።
የሚጠብቅ መንፈስ ቅዱስ ነው። የሚያኖር መንፈስ ቅዱስ ነው። የሚመግብ መንፈስ ቅዱስ ነው። ዕውቀት የሚያበራ መንፈስ ቅዱስ ነው። መንፈስ እግዚአብሔር ቅዱስ በእኛ ላይ ካለ አብርሆትም ይኖረናል፣ የበራ ልቡናም ይኖረናል፣ ኃይል ይኖረናል፣ ጽናት ይኖረናል፣ ጥባት ይኖረናል፣ ጸሎታችን እንኳን ይከናወናል። ስለዚህ መንፈስ ቅዱስ እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ ስለኛ ይፈርዳል ብሎ የሚናገረው ምንድን ነው? የሚጸልይ ልብ እንኳን እንዲኖረን የሚያደርገው መንፈስ ቅዱስ ነው።